not just about language. I mean, our kids are missing our history. Our kids are missing our culture as well. ይህ የምትከታተሉት ኦዲኤም ላይ የሚተላለፍላችሁ ዲያስፖራ ሾው ነው። ጉዳዩን ከልጆቼ ነው የተነሳሁት። ይሄ ችግር የልጆቼ ችግር ከሆነ really this is everybody's problem. ስለዚህ እናንተ ለየት የሚያደርገው ምንድነው ማለት ነው? They don't know what you are really saying. Are you really saying it right? ማለት መስፈርቱ ምንድን ነበር? ልጆቻችን ቋንቋችንን አይችሉትም። እኔ አማርኛ ተናጋሪ ነኝ፣ ባለቤቴ አፋን ኦሮሞ ተናጋሪ ነች። ትልቅ ስራ እየሰራችሁ እንደሆነ ሰምቻለሁ። So the language wise like I said ሶስቱ ቋንቋዎች actively እየሰራንባቸው ናቸው ያሉት አማርኛ፣ ኦሮሞኛ እና ትግርኛ። ሰላም ጤና ይስጥልን እንዴት ናችሁ ውድ ተመልካቾቻችን? ይህ የምትከታተሉት ኦዲኤም ላይ የሚተላለፍላችሁ ዲያስፖራ ሾው ነው። ዛሬ ለየት ያለ ፕሮግራም ይዤላችሁ መጥቻለሁ። አንድ እንግዳ ጋብዤላችኋለሁ። እንግዳዬ ቋንቋ ላይ የሚሰራ እና እንዲሁም ደግሞ የቋንቋን ችግር ለማቅለል ዌብሳይት ክሬት አድርገው እዛ ላይ በኦንላይን ትምህርት እየሰጡ ይገኛሉ። በተለይ ደግሞ ህፃናት ላይ በጣም እየሰሩ ነው። በቀጥታ ወደ እንግዳዬ ያስተላልፋችኋለሁ። ተከታተሉ። እንኳን ደህና መጣ። እንኳን ደህና ቆየሽኝ ፊፋን። እንዴት ነህ? አለን። እንዴት ናችሁ? ታዲያ ብርዱ እንዴት ይዟችኋል? ጥሩ ነው። ትልቅ ስራ እየሰራችሁ እንደሆነ ሰምቻለሁ ቋንቋ ላይ። የቋንቋ ችግር እንግዲህ የብዙ ሰው ችግር ነው ብዬ አስባለሁ፣ በተለይ ደግሞ ዲያስፖራ ላይ ማለት ነው። ህፃናትን ቋንቋችን ሁላችንም እንግዲህ ቋንቋችን እንዲማሩልን እንፈልጋለን፣ በተለይ ልጆቻችን። ያንን ለመቅረፍ ምን አነሳሳችሁ? ይሄን ሐሳብ እንዴት አመጣችሁት? Thank you for asking. Yes, ሐሳቡን የተነሳ ነው to be honest እኔ ከቤቴ ነው የተነሳሁት። ቤት ልጆች አሉኝ፣ ሁለት ልጆች አሉኝ፣ 11 ዓመት እና 10 ዓመት ልጆች፣ ወንድና ሴት። እኔ አማርኛ ተናጋሪ ነኝ፣ ባለቤቴ አፋን ኦሮሞ ተናጋሪ ነች። in fact common languageአችን አማርኛ ነው። ልጆቻችን ቋንቋችንን አይችሉትም እና ሁሉ ጊዜ አስተምሪኝ ይሉናል እና really like we had like a hard time all the time እና አንደኛ ከተነስተን ወዴት እንደምንደርስ አናውቀውም፣ ምን እንደምናስተምራቸው አናውቀውም እና አንዳንድ ወርዶች throw እናደርጋለን፣ እንወረውርላቸዋለን። እንደምንበል እግዚአብሔር ይመስገን ሰላም ምናምን እያለን እንወረውራለን። ግን that's not enough እና ብዙ ሚስ የሚያደርጉት ነገር አለ እና ጉዳዩን ከልጆቼ ነው የተነሳሁት። ይሄ ችግር የልጆቼ ችግር ከሆነ really this is everybody's problem. Now to be honest that's what I'm seeing nowadays, and we have like a lot of diaspora second generation kids don't know like their mother tongue language. Not እንደበተን አይችሉም እና ይሄ ችግር መፈታት አለበት የበኩሌ ላድርግ ከሚል ሐሳብ ነው የተነሳሁት። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ብዙውን ጊዜ አሁን ለምሳሌ በቤተክርስቲያን በተለያየ ቦታ የቋንቋ ትምህርት ይሰጣል ለህፃናት ማለት ነው። ያ ለኔ በቂ አይደለም ብዬ ነው ማስበው፣ ምክንያቱም ለትንሽ ሰዓት ነው የሚሰጠው። በዛ ላይ ደግሞ ልጆች እንግዲህ በብዛት ስክሪን ላይ ነው ሰዓታቸውን ማጥፋት የሚፈልጉት፣ ጨዋታ ነው፣ ሩጫ ነው ምናምን እና ያንንስ እንዴት ነው አስባችሁታል ወይ? ያንን ለማቅለል እንዴት ነው የትምህርቱ አሰጣጥስ እንዴት ነው ለመስጠት ያሰባችሁት? ምን አይነት ነው? Yes, well that is a good part to be honest. I mean ቤተክርስቲያኖቻችን ላይ ቋንቋ ስርዓቶች አሉ። በተለይ አማርኛ ላይ በጣም እንደሚሰራ ቃለሁኝ፣ በሌሎች ቋንቋ ላይ ብዙም እርግጠኛ አይደለሁኝም። ሊያውም በነፃ ሰርቪስ ይሰጣል። ይበል የሚያስብል ነው to be honest። መቀጠል አለበት። እነሱ የራሳቸውን እያደረጉ ነው። እኛ ደግሞ በእኛ በኩል ደግሞ ምን ማድረግ አለብን የሚለው ነው አሁን ትልቁ ነገር እና ነገርየውን ስናደርግ ፕሮፌሽናሊቲን በጣም እንጠብቃለን። የሚያስተምረው ማን ነው ማለት በቮለንቲር ካደረግነው አንዳንድ ጊዜ ኳሊቲው ላይ ጠብቅ ይችላል። ሶ ፕሮፌሽናሊቲውን በጣም በጠበቀ ሁኔታ ከእንደገና መነሻና መድረሻ ያለው ካሪኩለም ነው ያዘጋጀነው። ከየት ተነስተው ልጆች ከየት ይነሱ እና በምን ውስጥ አልፈው ይጨርሱ የሚል ነገር በስነስርዓት ካሪኩለም ዲዛይን አድርገን ነው እንትን ያልነውና that's how we are trying to give our language services
ስለዚህ እናንተ ለየት የሚያደርገው ምንድነው ማለት ነው? የኛ ለየት የሚያደርገው አንደኛ ላይቭ ሴሽን ነው። የሚገርምሽ ዩቲዩብ ላይችም እንደዚህ አንዳንድ ቋንቋ ትምህርቶች እና ያለው ቲክቶክ ላይ የተለያየ ሶሻል ሚዲያ ላይ ኤግዛክትሊ። ግን ችግሩ አየሽ እነዛ ዋን ሳይድዶች ናቸው እና ይሉሻል፣ ይነግሩሻል፣ እንዲበል እንዲያበል እንዲባላል ይሉሽና ግን they don't know what you are really saying. Are you really saying it right? They're not sure. They don't even hear it. So በተለይ YouTube ላይ ይመጡና ያስተምሩሻል, which is really good. It's one thing. I'm not እንትን እያልኩ አይደለም, ግን one sided ነው. Now at the end, like, subscribe ብሎሽ ነው የሚሄደው. But when we come to our program, live session ነው ትምህርቱ የሚዘጋጀው በዩኒቨርሲቲ የሚሰጠው በዩኒቨርሲቲ ሌቭል ኢንስትራክተሮቻችን ናቸው። የተለያዩ ዲፓርትመንቶች አሉን። አማርኛ ዲፓርትመንት አለን፣ አፋን ኦሮሞ ዲፓርትመንት አለን፣ እንደዚሁ ትግርኛ ዲፓርትመንቶች አሉን። ፎር ናው እነዚህ ሶስቱን ትምህርቶች ነው እየሰጠን ያለ ነው። በቀጣይ የሚመጡ ፕሮግራሞች አሉን። ለምሳሌ ጉራግኛ፣ ሀዲይኛ፣ ከምባታ ብዙ ማለት እያዳረስን ለመሄድ ነው የምንፈልገው። ምክንያቱም ያ ችግር ኖት ኦንሊ አማርኛ እና ኦሮምኛ ትግርኛ ቋንቋ ተናጋሪዎች ላይ ብቻ አይደለም። almost in everybody. So we are trying to do our best to reach out to those kids as well. So ትምህርታችን ላይቭ ሴሽን ነው፣ ኢንተራክቲቭ ነው። So አስተማሪው እየጠየቀሽ እየሰማሽ እስቲ say it again እስቲ እያለ እየጠየቀ እያረጋገጠ ትክክል እያለ እያለፈ የሚሄድበት ፕሮሰስ ነው እና I think that makes us really different. I mean, we have a lot of things to different, but this is one of the major one. ዋው በጣም ጥሩ። እና አሁን መምህራኖቹን ለመምረጥ እናንተ ማለት መስፈርቱ ምንድን ነበረ? Interesting. Yes, that's very interesting question. መስፈርታችን አንደኛ በቋንቋው ላይ really የሰሩ ያስተማሩ የማስተማር ልምድ ያላቸው አንድ፣ ሁለተኛ ፔዳጎጂውን የወሰዱ የቲቺንግ ፕሮሰስ ይሄ ማስተማር ሂደቱን ፔዳጎጂውን የወሰዱ የቻይልድ ሳይኮሎጂን በደንብ የሚያውቁ በላንጉጅ ላይ በጣም ያጠኑ ኢቭን ካሪኩለማችንን ሲያዘጋጁ ካሪኩለማችን ከስክራች ነው የተሰራው ከስክራች like following በተለይ ለኛ ዲያስፖራ ኮሚኒቲዎች ምንድነው ሚስ ያደረግነው not only language by the way, it's not just about language. I mean, our kids are missing our history, our kids are missing our culture as well. So ያ ሁሉ ግን በሚገርምሽ ሁኔታ በቋንቋ ውስጥ ነው ያለው እና ቋንቋውን ካላወቁት ካልቸራችንን አያውቁትም፣ ሂስትሪያችንን አያውቁትም። So ቋንቋ is just like a gateway መሆኑ ነው። So through that gateway ተጠቅመን ካሪኩለማችንን some basics part of our history እና basics part of our culture እሱን መሰረት አድርጎ እያስተማረ የሚሄድ ነው እና የሆነ በአንድ ድንጋይ ሁለት ሶስት ወፍ የምትይው አይነት ነገር ነው ማለት ነው። ትክክል። ያ ደግሞ ቋንቋ ላይ የሰሩ ሰዎች መሆናቸው እጅግ ተመራጭ ያደርጋቸዋል ብዬ አስባለሁ። ቶኒዛት የሚገርምሽ አሁን በውስጣችን 3-4 ሊንጉስቲክ አስተማሪዎች አሉ በኢትዮጵያ ቋንቋዎች ላይ ያጠኑ ሊንጉስቲክ የሆኑ አስተማሪዎች አሉን። ከአሲስታንት ፕሮፌሰር ማዕረግ ጀምሮ all the way down bachelor, PhD holders አሉን። ከእንደገና በትምህርት ዝግጅት ላይ ከመንግስት ከትምህርት ሚኒስቴር ጋር ይሰሩ የነበረ ትምህርትን በማዘጋጀት ጥሩ ኤክስፒሪየንስ ያላቸው ሰዎች ይሄ ነገር ለልጆቻችን ሲደርስ እውነት ሊጠቅማቸው ይችላል ተብሎ በስነ ስርዓት ተጠንቶበት የተዘጋጀ የሆነ የካሪኩለም እና ለሰን ፕላን ሲስተም ነው ያለው። ዋው በጣም ጥሩ ኢንተረስቲንግ አይደለም ለልጆች ይሄ ላዋቂ ያስፈልጋል። ሁሉንም ቋንቋ ማወቅ ጥሩ ነው ብዬ ነው ማስበው እኔ። I agree. I mean ጥሩ የአማርኛ እና የኦሮምኛ ተናጋሪ ነኝ እንግዲህ ትግርኛ መጨመር አለ። You should for example አሁን ትግርኛ ትምህርታችንን ብታይ so interesting, even adults ነው የሚማሩት እዚህ በሚኒሶታ ላይ ያሉ። እውነት ግን በጣም ይወዱታል። ላይቭ ሴሽን ኢንተራክቲቭ ፕላስ አንድ ነገር ልጨምርልሽ። አሁን ልጆች ዩዥዋሊ ሲማሩ እንግዲህ የኛ ልጆች ናቸው ዲያስፖራ የሆኑ አሜሪካን የሆኑ ወይ ዩሮፕ የትኛውም ሀገር ኤግዛክትሊ እና ሜይንሊ በቃ ከስልክና ከኮምፒውተር ጋር ሞር አታችድ ናቸው እና ስናስተምራቸው አይሰለቻቸውም ወይ አይደብራቸውም ወይ ኢንትረስቱን እንዳያጡብን በጣም የተጠነቀቅንበት ሁኔታ ነው ያለው። ለምሳሌ
ጌሞችን እየተጫወቱ while they are playing games so they can learn that language as well. So most kids are really like, I mean, we are getting like a lot of like responses and I'm seeing like a lot of satisfaction. እና ልጆቻችንን በዛ አትራክት አድርገን more interest ፈጥረን ቋንቋችንን እንዲያውቁ እናደርግበት ጥረቱ በጣም it's really amazing one. በጣም ጥሩ። እውነት ነው፣ ልጆች ስክሪን ይወዳሉ። የኔም ልጅ ጭምር ነው። አሁን በጽሁፍ እንትን ከሚለው ይልቅ ኮምፒውተር ላይ፣ ስልክ ላይ እንዲሁም ደግሞ ታብሌት ላይ ምናምን መማር በጣም ነው የሚወደው። በጣም ስክሪን ይወዳሉ። ደግሞ ሌላ በጣም ደስ የሚያሰኘኝ ፓርት ማለት ነው besides this game part ልክ ተማሪዎቹ ተምረው ያው እንዳልኩሽ ላይቭ ሴሽን ነው፣ ዙም ነው። ከተማሩ ከጨረሱ በኋላ አንደኛው ሪከርድድ የሆነው የተማሩት ሴሽን ሪከርድድ ሆኖ ይቀመጥላቸዋል። ሶ እያንዳንዱ ተማሪ የራሱ ሎጊን ኢንፎርሜሽን አለው፣ የራሱ ዳሽቦርድ አለው። ሶ ዳሽቦርዱ ላይ ይገባል። ከዛ አንደኛ ወደ ኋላ ተመልሶ የተማረውን ትምህርት ይከልሳል። አንድ ሁለተኛ ሆምወርክ ስንፈልግ ኦር ኩዊዝስ ስንፈልግ በሱ ዳሽቦርድ ላይ በሱ ፖርታል ላይ እንልክለታለን። ያ ተማሪ ገብቶ የቤት ስራውን እየሰራ ሞር ኢንጌጅድ እየሆነ ፈን እያደረገ የቤት ስራ የሚሰራበት ሞር ሪሊ ላይክ ፎከስድ ሆነ ውጤት የሚያመጣበትን ነገር ያዘጋጀንበት አይነት ፕላትፎርም ነው። በጣም ደስ ይላል። በጣም ደስ ይላል። እንግዲህ ሁሉም ሰው ተጠቃሚ ይሆናል ብዬ ነው የማስበው። ይሄ ትልቅ መፍትሄ ነው ለቋንቋ ለመልመድ እና በጣም ጥሩ ነገር ነው። ለምን ያህል ሰዓት ነው የምታስተምሩት እስቲ? Okay, so about the ሰዓት እንግዲህ አሁን ፓኬጆቻችን በሶስት የተከፋፈሉ ናቸው። አንደኛ በእድሜ ነው። ከ7 እስከ 12 ያሉ ተማሪዎች የራሳቸው የሆነ በሴም ቋንቋ ትምህርት ነው፣ ግን the way we approach them or የምናስተምርበት ሂደቱ ስለሚለያይ በእድሜ የከፋፈልንበት ሁኔታ አለ። ከ7 እስከ 12፣ ከ13 እስከ 18 and 19 and above እሱ አንደኛው ነው። ሁለተኛው በቢጊነር ሌቭል፣ በኢንተርሚዲየት ሌቭል and then by advanced level. So በዛ ውስጥ የሚያልፉበት ሁኔታ አለ። So when we see for instance beginner level ስናይ beginner level is going to go up to like 4-5 months ይሄዳል። በሳምንት 2 ቀን ነው። yes በሳምንት 2 ቀን ነው። ከሰኞ እስከ ዓርብ ብዙ ጊዜ እኛ ልጆች እንደምታውቂው ነው ያው አክቲቪቲ ይሄዳሉ። ባስኬትቦል አለ፣ ስዊሚንግ አለ፣ ዳንሲንግ አለ እና ብዙ ጊዜ ቢዚ ይሆናሉ። ቀንም ትምህርት ቤት ውለው የመጡት ኤግዞስተድ ናቸው። so how about Saturday and Sunday? so በሳምንት 2 ቀን ብናደርግ ጥሩ ነው። አንድ ሁለተኛ we don't want to be long like የሆነ ስልችት የሚል ችክ ያለ ነገር እንዳይሆን ነው የፈለግነው። so እየጣፈጣቸው ካች እያደረጉ ፈን እያደረጉ እንዲማሩ ነው የፈለግነው እና our session is like በሳምንት 2 ቀን በቀን 40 ደቂቃ አይነት ፕሮግራም አድርገን ያዘጋጀንላቸው። ዋው በጣም ደስ ይላል። እንግዲህ ተመልካቾቻችን ከፍሬዘር ጋር እያደረግን ያለውን ቆይታ ነው እየተከታተላችሁ ያላችሁት። እንግዲህ የቋንቋን ችግር ለማስወገድ ወይ ደግሞ መፍትሄ ለማምጣት በጣም ተግተው እየሰሩ ነው። በጣም ደስ የሚል ነው። ህጻናት ላይ ትውልድ ላይ ነው እየሰሩ ያሉት። አሁንም ከሱ ጋር ነው ቆይታችንን የምናደርገው። ተከታተሉን። እሺ ፍሬዘር፣ ሌላው ደግሞ ምንድነው ልጠይቅ ያሰብኩት ለምሳሌ ሬጂስተር ለማድረግ ተማሪ ለማስመዝገብ ምንድነው መስፈርቱ ወይ ደግሞ ማድረግ ያለብን ነገር? right very good መስፈርት wise to be honest ስለ ዌብሳይታችሁም ትንሽ ምን እንደሚባል ምናምን ተመልካቾች እሺ ይቻላል። so መስፈርት wise ምንም ነገር የለንም፣ መስፈርት የለንም። whoever interested መማር ይችላል። ሲመዘገበም የሚጠይቃቸው ጥያቄዎች አሉ። እድሜያቸው ምን ያህል ስለ ቋንቋው ታውቃለህ የሚል ኢንፎርሜሽን ስላለ እዛው ጋር ሲሞሉ እኛ ሬጂስትሬሽን ዲፓርትመንታችን ያንን ፊገር አውት አድርጎ አኮርዲንግሊ የምንሄድበት አካሄድ አለን። አመዘጋገቡን will go over it. so our website www.learnethiopianlanguage.online ይባላል። again www.learnethiopianlanguage.online ይባላል። so እዛ ላይ ገብተው ቀጥታ መመዝገብ ይችላሉ። ለምሳሌ ስክሪኔ ላይ እንደምታዩ this is our website and here is our
domain name, learnethiopianlanguage.online, and this is the homepage. Let me just go through brief something. Impress ያደርግሻል ትወጂዋለሽ, I believe. So again, this is our website, the homepage. So ለምሳሌ right now እየሰጠን ያለነው ቋንቋዎች ሶስቱ ናቸው። አክቲቭሊ እየሰራንባቸው ያለነው አምሃሪክ፣ አፋን ኦሮሞ፣ ትግርኛ አክቲቭሊ እየሰራንበት ያለው ፕሮግራም ነው። እነዚህኞቹ አፍ ሶማሌ፣ ሀዲያ፣ አፋር፣ ሲዳሞ እና ጉራጌኛ we are working on it right now. So አንዳንድ የፔፐር ስራዎች የሚቀሩ ነገር አለ. So I believe we're going to be ready on phase 2 so we can launch to the community. So these are our ባለሙያዎቻችን ናቸው። ለምሳሌ ለማሳየት ያክል እኚህ ዶክተር ይነቃቸው ገረመው ይባላሉ። He is our academic dean now. He has a massive experience ያላቸው ሰው ናቸው። በኢትዮጵያ ቋንቋዎች ላይ በጣም ብዙ ስራ የሰሩ ናቸው። He is an assistant professor. He has over 20 years experience. I mean, he is the academic dean for our online school. And if I go to, for example, here, this is Miss Nigat. So I'm እንደዚሁ በአማርኛ ዲፓርትመንት ሄዳችን ነች። እንደዚሁ በትምህርት ሚኒስቴር ጋር ተባብራ ትምህርት ዝግጅትን በተመለከተ በጣም ብዙ የመስራት ልምድ ያላቸው የብሩክ አካዳሚ ባለቤትም ናቸው። ወደ 1600-1700 አካባቢ ተማሪዎችን ያስተምራሉ። ከነሱም ጋር እንደዚሁ ከብሩክ አካዳሚ ጋር እንደዚሁ የምንሰራበት ኢትዮጵያ ያሉትን ወገኖቻችን የምናስተምርበትም ሲስተሞችም ኢን ፕሌስ አሉ። ለምሳሌ እኚህ አቶ ዱላ ሰንበቶ ይባላሉ። አፋን ኦሮሞ ዲፓርትመንት ሄድ ነው። he is a candidate for PhD. ዶክተሬት እንትኑን እየሰራ ያለ አስተማሪ ነው። በጣም ጎበዝ፣ ቬሪ ኤክስፒሪየንስድ። ሶ በትምህርት ዝግጅቱም ወቅት ብዙ የሰሩ አሉ። I mean we have a lot I mean አስተማሪዎች አሉ። ለምሳሌ ዳንኤል ህሉፍ ይባላሉ። ራያ ዩኒቨርሲቲ ሌክቸረር ናቸው። በጣም ጎበዝ ኤክስፒሪየንስድ የሆኑ ሰው ናቸው። I mean we have a lot አስተማሪዎች አሉን። we are around like 10-12 ገደማ እንሆናለን። ሶ የቴክኒካል ኦፊሰሮቻችን አሉ። for example አቶ ገብረህይወት ይባላል። ገብርዬ የቴክኒካል ሲቲኦ our CTO እሱ ነው። እሷም ሚስ ማዕረግ ትባላለች። ትግርኛ አስተማሪ ሚስ ምህረት አስተማሪ ነች። እሷም እንደዚሁ አስተማሪ። I mean we have lot I mean experienced የሆኑ አሉ። here as well ሚስ ንጋት ሚስ ገነት አበራ አለች። እሷም እንደዚሁ አማርኛ I mean ኦሮምኛ አስተማሪ ነች። እንደዚሁ እሷም በአሲስታንት በፒኤችዲ ሆነ እየሰራች ያለች መምህር ነች። so so the language wise like I said ሶስቱ ቋንቋዎች አክቲቭሊ እየሰራንባቸው ናቸው ያሉት አማርኛ፣ ኦሮምኛ እና ትግርኛ። በኮርስ ደረጃ we have like different categories. so ለምሳሌ የዳያስፖራዎችን personal use ብለን ነው የምናደርገው for personal use ለግል ፍላጎት for whatever interest የምናደርገው ነው። ከእንደገና ለወርክ ሪሌትድ ለሆኑ ለምሳሌ ኢትዮጵያ ውስጥ ኢንተርናሽናል ኮሚኒቲዎች አሉ። ዩናይትድ ኔሽን፣ አፍሪካ ዩኒየን እንደዚህ የሚሰሩ ወርልድ ባንክ የሚሰሩ ኢንተርናሽናል ኮሚኒቲ አለን። ለእነሱም እንደዚሁ የተዘጋጀ ፓኬጆች አሉ። የእነሱንም እያስተማረን እንገኛለን። ለቱሪስቶችም እንደዚሁ ፓኬጆች አሉ። የተወሰኑ ትራቨል ኤንድ ቱር ካምፓኒዎች ከኛ ጋር እየሰሩ ቱሪስቶቻችን ወደ ኢትዮጵያ ሲመጡ ከመምጣታቸው በፊት አንዳንድ ቤዚክ ቋንቋዎችን አስተምረን የሆነ 30-45 ቀን ፕሮግራም ነው። እሱን ተምረው መተው with confidence ሀገሩን ጎብኝተው ጥሩ እንትን የሚሰማቸው ሁኔታ ነው ያለው። ወደ registration part እንግዳ አይሆንም። exactly they feel like welcome like whenever you know something it feels good. exactly so registration part we have እንግዲህ የተለያዩ አካሄዶች አሉን። ካስተመሩ ኦር ተማሪው መጥቶ ቀጥታ ዌብሳይታችን ላይ ገብቶ registration ፎርሙ ላይ ሄዶ መመዝገብ ይችላል። የሲብሊንግ ዲስካውንቶች አሉ። ለምሳሌ አንድ ተማሪ ሲሆንና 2-3 ተማሪ ሲሆን ለቤተሰብ exactly ትንሽ ሄቪ ይሆናል፣ ፕራይሱም ሊከብድ ይችላልና ዲስካውንቶች አሉን። so in order to go through let me just show you a simple example. so this is our registration form. like I said here the personal information እዚህ ተማሪው ያስገባል። ፐርሰናል ዩዝ ከሆነ ፐርሰናል ዩዝን ያደርጋል። ቱሪስትም ሲሆን ቱሪስት፣ ወርክ ሪሌትድም ሲሆን እንደዚሁ። so what language would you like to learn? there you go. አማርኛ፣ አፋን ኦሮሞ or ትግርኛ
or ሁሉም አለ ማለት ነው exactly and ቅድም ያልኩሽ ነገር እዚህ ጋር ትመጣለች ማለት ነው you see what is your current proficiency level in the language you wish to learn ከዛ ጋር ነው የምንነሳው ምንም ማያውቅ አለ ትንሽ የሚያውቅ አለ ትንሽ ኤክሴል ማድረግ የሚፈልግ አለ ቤዝድ ኦን እንሄዳለን ሶ ስኬጁላችን ሰንዴይ ቱ ሳተርዴይ ሰንዴይ ናቸው እንዳልኩሽ በእድሜ የተከፋፈለ ሁኔታ አለ ለምሳሌ if it is 7 years old so it has its own time class ለምሳሌ ቅዳሜ ብቻ ቢያንስ 6 ክላሶች ቅዳሜ ላይ እናስተምራለን ማለት 6 ሴሽኖች አሉ ሰዓቱ ሳው ለምሳሌ ጠዋት ያመለጠው ተማሪ ቢኖር ያጥሎ ሌላ እንትናል you are ahead of time you're doing good you're catching up that's nice yes this is what I was about to say you see 8 o'clock ጀምሮ Minnesota time open sessions አሉን so ተማሪው 8 ሰዓት ላይ መግባት ከፈለገ 8 ሰዓት ይገባል ካልቻለ you know whatever this based on this ገብቶ መማር የሚችልበት schedule so flexible የሆነ schedule ነው ያለን እንደ እድሜው ስኬጁሉ ይለያያል so የእድሜ ሊሚት የለንም ሪኳየርመንት የለንም and እዚህ ጋር መጨመር እንፈልገው ለተመልካቾቻችን please use hamle 27 promo code that will give you like 20% discount ይሰጣቸዋል or I'm sure ባለሙያው QR ኮዱን እዚህ ጋር ያደርግላቸዋል በያምናለው QR ኮዱንም ብታደርጉ እሱን ስካን ብታደርጉት 20% discount ለእናንተም ይሰጣቸዋል every month ይሰጣቸዋል so just give like a little relief so use hamle 27 no space between capital H no hamle 27 or like scan the QR code so we'll straight take you to this page and then we'll give you that 20% discount so በዛ አድርጎ ትንሽ ምን ሄድበት አካሄዶች አሉ so yeah ይሄን ይመስላል ኦፊፋ በጣም ጥሩ በጣም ደስ ይላል በጣም እንትን ያለ ነው ፕሮፌሽናል የሆነ ነው thank you ደስ ይላል good to hear yeah አይደለም ለጻናት ብቻ ሳይሆን ማንኛውም ቋንቋ they are so happy and I'm telling you ማለት እኔ አሁን ቋንቋ መልመድ የሚፈልግ ሰው በጣም አንደኛ ልጆቻችን እንዳልኩሽ ነው ለልጆች ወሳኝ ነው እኔ ራሱ አንዳንዴ ታውቃለህ ገበያ ምናምን ሰው ይበዛበት ቦታ ሄደን ለመቆጣት በጣም በእንግሊዝኛ መቆጣት ይተናነቀናል ልጁ እንግሊዘኛውን የኖረበት ስለሆነ ያወቀ ይሄዳል እና ፓረንት እና ልጆች ላይ በጣም ጋፕ ይፈጥራል እሱን ልዩነቶች ብዙ ፓረንቶች እሱን ኮሜንት የሰጡኝ ነገር አለ አንድ ሁለተኛ look this is not all about language it's all about identity it's about our heritage everything is in that language so when we teach them they don't have to be really like detached መሆን የለባቸው እና እዛ ላይ ነው እንት ማድረግ ያለብን እና እኔ really I can't stress this enough this is very helpful we're not just teaching language but showing them their heritage their identity ልጆቻችን at some point ሊወቅሱን አይገባም ቋንቋን እንዴት አንድ ወላጅ አንድ ኤክስፒሪየንስ ይገርሽ so አንተ ልጅ የተነሳና ለምንድነው አንተ እንግሊዘኛ ልትማር ስትል እኔን ቋንቋ ሳታስተምረኝ ቀረ ኦኬ እኔ ቋንቋ አንተ ግን እንግሊዘኛ ተማርክ እኔ ግን ቋንቋን አልተማርኩ ቀረው አይነት ነገር አይነት ወቀሳ ሁሉ ደርሶኛል ያለኝ ሁሉ ወላጅ አለና to be honest it's our responsibility we have to teach them በገባም መጠን ባለን አማራጮች ሁሉ ተጠቅመን ግን ካልሆነ ግን at least here we are at least we have the tools now right so የሚገርመው እዚህ ሀገር ስንኖር በራሳችን ካልቸር በራሳችን እንትን ነው የምንኖረው ብዙዎቻችንና ያንን ስንኖር ራሳችን ሆነን እየኖርን ቋንቋችንን ለልጆች አለማስተማር እውነት ለመናገር ከባድ ነው ያኔ ነው ባህላችንን ሁሉ ነገራችንን የምናስተምረውና ልጆቻችን ላይ ደግሞ ውጤትም የምናየው ያኔ ነው በያስባለውና ቋንቋ በጣም ወሳኝ ነገር ነው ለልጆች በጣም እንዳጎደለብን የምናውቀው መቼ እንደሆነ ታውቃለህ በተለይ
እኛ ኢትዮጵያውያኖች ሰው የኛ ኮሚኒቲ የተሰበሰበበት ስንሄድ ልጆቻችን ቋንቋችንን አለማወቃቸው በጣም በቃ በጣም ፊል እናደርጋለን እና ሰው መጥቶ እንዴት ነው ምናምን ትልቅ ሰዎች እናቶቻችን ሲያዋሯቸው አለመመለሳቸው በጣም እንደጎደለብን እንዳጎደለን የኛ ነው እውነት ነው ደግሞ የኛ ጋር ደግሞ ስትመጪ ምንድነው ችግሩ አንደኛ ሎክ ላይፍ አለ ተነስተሽ ያው ማታ ምገቢበት ሁኔታ አለ ቤት ስትገቢ ነው you're tired you're exhausted ከየትም ሆነሽ ነው የምትመጪውና you don't even have that energy you see what I mean or you don't know where to start just like me you don't know where to start and you know you don't even have like that clue now you chalshun toward ከዛ በኋላ you know again ይልሻል ማለት ነው so how about here using flexible platform using this like professionals and who knows like how to teach and where to start and where to end how about that I mean at least ድርሻችንን ለምን አንወጣም ቀደም ያልኩሽ point ነውና I believe we're going to help a lot of kids not only kids young adults and adults as well so I believe we're going to make some changes ብያስባለሁ ያው በጣም እንትን ነው ያግዛል ብዬ ነው ማስበው ሁላችሁም እንግዲህ ተጠቃሚ እንደምትሆኑ ተስፋ አደርጋለሁ ከዚሁ ሳንወጣ እስቲ ስለ ፕራይሱ ትንሽ ብናወራ ብዙ ሰው እንግዲህ ኮንሰርን ይኖረዋል ብዬ አስባለሁ ብዙ ሰው ሊፈራ ይችላል ምክንያቱም ያ እንዴት ነው okay price wise እንግዲህ እንደ ድርጅት እንግዲህ የራሳችን ፕራይስ አለን ያ ፕራይስ based on our expense እና ምናምን የተመሰረተ እንትን ነው ግን ለአንዳንድ ሰው to be honest that price ለምሳሌ አሁን beginner level 65 ብር ነው የምናስከፍለው በወር 65 ብር ነው ግን ለአንዳንድ ሰው ሊከብዳል really ሊከብድ ይችላል ለአንዳንድ ሰው ደግሞ ነው 65 it's okay ይላል to be honest ከኢምፖርታንስ አንፃር it's okay but ለአንዳንድ ሰው ግን ይከብዳል እና አንድ ፕሮግራሞች አሉን እየሰራንበት ያሉ ፕሮግራሞች እንግዲህ የኛ ወገኖቻችን በዚህ ዙሪያ ላይ የሚሰሩ NGOዎች or ትንሽ አቅም ያላቸው ባለሀብቶች እንደዚህ አሁን አንድ ፕሮግራም አለ ኢቨንት አለ እሱን አዘጋጅተናል እሱን እንጠራና የሆነ የተወሰነ ዶኔሽን ካገኘን የስኮላርሺፕ ፕሮግራሞች እንጀምራለን ሶ ተማሪው መጥቶ የተማሪው ድርሻ የልጆቻችን ድርሻ መማር ነው የኛ ድርሻ ደግሞ ልጆቻችንን ወደ ትምህርት መግፋት ነው የኮሚኒቲው ደግሞ የኮሚኒቲው የራሳቸውን የድርሻውን መወጣት ነውና ነገሮችን ኦርጋናይዝ ካደረግን ልጆቻችን ኦር ወላጆቻቸው without any financial influence መተው ልጆቻቸውን በነፃ አድርገው የሚማሩበት ሁኔታ ቢመቻች ብለን እየሰራንበት ያለ ፕሮግራም አለ I'm sure it's going to be happen but I believe whatever the price is guys you should teach your kids that's what I would say እውነት ዝም ብለን የምናጠፋው እውነት ለመናገር ፕራይሱ ቆንጆ ነው ዝም ብለን የምናጠፋው ነገር ነው 65 ብር ደግሞ ቅድም እንዳልከውም ደግሞ ፕሮሞ ኮዱን አስገብተው እንትን ካሉ ያው ዲስካውንታቸውን ያገኛሉ ያንን በመጠቀም ተጠቃሚ ሆኑ ነው የምንለው በጣም ደስ ይላል በጣም ደስ የሚል መበረታታት ያለበት ስራ ነው የሰራችሁት ለትውልድ ጠቃሚ ትውልድ ላይ የሚሰራ ሰው ልጆች ላይ የሚሰራ ሰው መበረታታት አለበት ብዬ ነው ማስበው እኔ እና ሁላችሁም ተመልካቾቼ የዲያስፖራ ሾው ተከታታዮች ይሄን አይታችሁ ልጆቻችሁ ቋንቋችሁን እንዲለምዱ ዛሬውኑ ተመዝግባችሁ እንድታስተምሩ ላለው ልጆቻችሁ መማር አለባቸው እኔም እንግዲህ ሬጂስተር አድርጌያለሁ አልነገርኩህ ሬጂስተር አድርጌያለሁ ኦፍታና ልጄን እንትን ለማለት learning Afaan Oromo and it was his first day and I'm sure he had fun though production and you like it though በጣም ወዶታል አሁን ራሱ በቃ መቼ ነው ኦሮምኛ ክላስ ያለና Afaan Oromo ያ እንደዛ ያለ ነው that's it main thing interest ቋንቋ is all it requires interest እኛ ስራ plan የሆነ ድርቅ ያለ ትምህርት መስጠቱ we might even like break our kids to be honest so we tried our best to attract and like ለኛ ሊወድኩልን ፎል ያደርጉልን ይገባል ለቋንቋውና ኢንትረስት ለመፍጠር ነው አሁን እየሞከርን ያለ ነው አክቲቪቲዎች አሉ I wish I would show you I don't know if you have something I can even show you the activities that our kids can even ካለብናዩ ደስ ይለኛል very good let's do it so when you go to our website on the homepage on the homepage right here go to activity የሚል አለ so activity ላይ ይመጣል so we have 3 options ትግርኛ አለ አማርኛ አለ and Afaan Oromo አለ so we have games for beginner
right here. And for intermediates and for advanced, ለምሳሌ አሁን ያለ ነው ትግርኛ ላይ ነው። ለምሳሌ let's play this one. So it is a game again. ልጆችን ትንሽ አትራክት ያደረግን ትንሽ ቋንቋ የምናስተምርበትን ነገር ትንሽ ተቻፕ ለማድረግ ነው። So the time is counting now. Which one of the following is the correct way of saying good morning in Tigrinya? So is it kame hadirka? Is it kame wilka? ትንሽ ሰላም ዋልክ ማለት ነው ይመስለኛል። ትንሽ አምድጄ ነው። So kame hamsika. I'm sure exactly. This is hamsika, right? Exactly, right? There you go. Hamsika is like ማምሸት ይመስላል። ትግርኛ እኮ በጣም really like more ወደ አማርኛ ይላል። Exactly. That sense ታደርጋለህ. So it's all about the morning. So hadirka, you know, hadirka. ሶማሊኛ ይመስላል። Yes, ሶማሊኛ ይመስላል። So ከመይ hadirka ብሎ ለምሳሌ ክሊክ ጋር there you go. Yay, you know, something like that. So they have እንደዚህ አይነት ጌሞች አሉ. For example, if we go back again, okay, let me go to let's say okay አማርኛ ደግሞ ለምሳሌ አንድ ጨዋታ ብንጫወት let's say this is my favorite game by the way. ልጅ በጣም ይወዳል አይደለ? yeah በጣም ነው። okay hold on one sec. So again የትግርኛው እንደዚህ ይመስላል። አማርኛው ላይ ልክ እንደዚህ ያለ ለአፋን ኦሮሞ እንደዚህ ያለ በየሌቭላቸው it's very catchy, very interesting. ልጆችን ቻሌንጅ የሚያደርግ ነው just a game challenging as well. እና አንዱ ጌም በ3 በ4 በ5 አይነት የቀረበበት ሁኔታ አለ። so የተጫወቱትን rehearse አድርገው what was that question, you know, አይነት ነገር ይመጣል. So they can really remember it. So it's really a lot of fun. በጣም አሪፍ ነው። እንግዲህ በጣም ነው የምናመሰግነው እንግዳችን ስለሆንክ። በጣም ጥሩ ለትውልድ የሚበጅ ነገር ነው እየሰራችሁ ያላችሁት። በዚሁ ቀጥሉ ነው ብለው ሁሉም ሰው ተጠቃሚ ይሆናል ብዬ አስባለሁ። ትልቅ ነገር ስለሆነ እሺ ተመልካቾቻችን ፕሮግራማችን ይሄን ይመስል ነበረ። ፕሮግራማችንን ከማብቃታችን በፊት እንግዳችን ማስተላለፍ የሚፈልጉት መልእክት ካለ ማስተላለፍ ይችላሉ። Okay, perfect. Thank you. Yeah, በመጀመሪያ I truly appreciate you. I appreciate Diaspora Show for preparing this interview. Well, first thing first, I truly appreciate the people who are really working day and night about this program. You know, our instructors, you know, everybody, every single person behind the scene. I mean, they did a lot of effort. I truly appreciate it. So they tried to come up with such a beautiful platform. መጀመሪያ እነሱ ማመስገን እፈልጋለሁኝ። በተረፈ ግን ልጆቻችን በተቻላቸው መጠን መማር አለባቸው። በጣም መማር አለባቸው። ቋንቋቸው ነው። እዛ ቋንቋ ውስጥ ካልቸራቸው አለ፣ ሂስትሪያቸው አለ። ሶ ኃላፊነቱንም ብዙ መውሰድ ያለብን አይመስለኝም። ስለሌለ ነው። አሁን ግን አለ። ስለዚህ ይህንን ኃላፊነታቸውን ብትወጡ ደስ ይለናል። ቅድም እንዳልኩት ፕሮሞ ኮዶችን ተጠቀሙ። ሐምሌ 27 ብትጠቀሙ 20% ዲስካውንት ይሰጣችኋል። and you can also use that QR code and you can get that 20% again. So yes, this is not ours, this is yours. So this is, you know, like everybody's. So let's take care of the thing. If you have any question, ስልክ ቁጥሬ ከስር ላይ I'm sure it's አፋል እሱም ማየት ትችላላችሁ. If you have any questions and if you want to send us an email, you can use info@learnethiopianlanguages.online. እሱ መጠቀም ትችላላችሁ. Any question you can send us. በተረፈ ግቡ፣ ተመዝገቡ። የሰማችሁ ላልሰማችሁ አዳርሱ፣ ሼር አድርጉ፣ ተመዝገቡ። we'll see you on the other side. Thank you. እንግዲህ ተመልካቾቻችን እስካሁን ስትከታተሉ የነበራችሁት ዲያስፖራ ሾው ላይ የሚተላለፍላችሁ ለየት ያለ ፕሮግራም ነበረ። እኔ አብሬያችሁ የቆየሁት ኦፊ ፈንደበሌ ነኝ ከእንግዳችን ፍሬዘር ጋር። ብዙ ትምህርት እንዳገኛችሁ ተስፋ አረጋለሁ። ልጆቻችሁን በማስመዝገብ እንግዲህ የቋንቋ ተማሪ እንዲሆኑ ማድረግ የናንተ ድርሻ ነው።
ቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ እያልኩኝ እዚህ ላይ እሰናበታችኋለሁ። ለበለጠ መረጃ ስለ ትምህርቱ ስለ አንዳንድ ነገር ከታች ባለው ስልክ ቁጥር ደውላችሁ መጠየቅ ትችላላችሁ። ዌብሳይታቸውን እዚህ ላይ እናደርጋለን። www.learnethiopianlanguage.online